ጊዜ ምን ሆነ መሰለሽ ውጭ ጎዳና ላይ ያደርን ማለት ነው። ምንድነው ያየሽው? ሁለቱ ፍቅር ውስጥ ናቸው። ቆይ ምን ሲያደርጉ አይተሽ ነው እንደዚህ ያልሽው? ይኸውልህ አንደኛ ነገር ኤቢ ሳታይ አታውራ። ከዛ እሷ ከነገረችን በኋላ ደግሞ ሁኔታዎችን በደንብ ስከታተል ነበር። እነዚህ ልጆች የኛ ልጆች ባይሆኑም አደራዎቻችን ናቸው። አንድ ነገር ማድረግ አለብህ። እሺ ማርቲ፣ ናታንን አናግረዋለሁ። አዎ ዳሬ፣ ብዙዎቹ የተበላሹት በዚህ እድሜያቸው። በዚህ እድሜ ላይ የሰውን ምክር አይሰሙ። ይህ ነገር ልክ እንዳልሆነ በደንብ አድርገህ ንገራቸው። መቼም ናታንስ ምንም አይሆንም፣ እሷ ግን ሴት ልጅ ናት። ደግሞ አትርሳ፣ ባደራ የተሰጡ ናቸው። ቃልህ እንዳትበላ። እሺ ማርቲ፣ ችግር የለውም። እነሱ ደግሞ ከኔ አይወጡ። እንዲህ አይነት ነገር ደግሞ ጊዜውም አይደለም። አዎ ጊዜው ብቻ አይደለም፣ በአጭሩ ማቆም ነው ያለባቸው። ናታን በጣም ትወዷለች፣ እመኔ ትጎዳለች። ስለዚህ በቃ ጀምረው ከሆነ ማቆም ነው ያለባቸው። ችግር የለውም ማርቲ። እንደው አንቺ ዝም ብለሽ ከምን ተነስተሽ ተጠራጥረሽ ነው እንጂ ልጆቹ እንደዚህ አይነት ነገር ውስጥ የሚገቡ ሰዎች አይደሉም። በጣም እኮ አስተዋዮች ናቸው። ናታንና ዳጣ ፍቅራቸውን እንግዲህ ለመደበቅ ቢሞክሩም ግን አልቻሉም ማለት ነው። እንግዲህ ተሸሽገው እነሱ ነገሮችን አደረግን ብለው ግን ሰዎች እይታ ውስጥ እንዳሉ አልገባቸውም። ከዛም አልፎ እንግዲህ ሰዎች ነቅተውባቸው ደረጀም ጠይቋቸው ነበረ፣ ዳጣንም ጠይቋት ነበረ። ከዛም አልፎ እንግዲህ ናታንንም ጠይቆት ነበር። ዛሬ በሚገርም ሁኔታ እንግዲህ ምንም እንዳልተፈጠረ ምንም እንደማያውቅ ምንም እንዳላየ ነው የተናገረው። ከዛም አልፎ ማርታ ክላሱ ድረስ መጣ ናታንን ጠይቀው ነበረ። ናታንንም ስትጠይቀው እንግዲህ ምንም ነገር እንዳልተፈጠረ ለአባቱ እንደዛ ብሎ እንደነገረው ለደረጀ ነበር የነገራት። እንግዲህ ማርታ አይ እንደዛ እንኳን አይመስለኝም ከሆነ ግን ደግ ግን እኮ ብዙ ነገር አይተናል፣ እንዴት ለመደበቅ አትሞክር ምናምን እያለችው ነበረ። እሱም እንግዲህ ኧረ ምንም የተፈጠረ ነገር የለም፣ ደግሞ አባዬ በጣም አስጠንቅቆ ነው የነገረኝና ምንም አታስቢ ነበር ያላት። ግን ሁኔታው እንደዛ አይደለም። ምክንያቱም እነሱ ያሉበት ፍቅር ውስጥ በጣም እንትና ለውስጥ ነው የገቡት። ምክንያቱም ያለ አይደለ እነሱ አው ብለው ያው በተለይ ዳጣና ናታን ያው ናታንም ታቀላችሁ ለቤተሰቡ ለነሱ ያለውን ክብር፣ ዳጣም ደግሞ እንደዛው። ዳጣም ምንም አይነት ነገር ስህተት መስራት አትፈልግም። ምክንያቱም ገና ብዙ ነገር የሚጠበቅባት ነገር ስላለ ማለት ነው። አብጌልም ለራሷ ለማድረግ ነው ተፈታፍ የምትለው። ከዛ ባለፈ ደግሞ እንግዲህ ወይዘሮ ማርታ ናታንን የራሷ ወይም ለልጇ ባለ ማድረግ የማትወጣውን የማትወርደው ነገር የለም። እንደምታውቁት በጣም ነው ነገሮችን የምትለውና እንግዲህ በመጨረሻ ያው ዛሬ ጠይቀውታል እስከ ጥግ ድረስ ናታን ግን ምንም እንዳልተፈጠረ የተናገረው። ግን የሚገርመው ጊዜው አጋላይ ስለሆነ ምንድነው የሆነው ወዲያው ናታንና ዳጣ እያወሩ እንግዲህ ይቅርታ ናታንና ማርታ እያወሩ ባለበት ሰዓት ላይ ቀጥታ ዳጣ እንግዲህ ፎንቃዬ ብላ ነው የመጣችው። ክላሱን በከፍታ አድርጋ ማለት ነው፣ ማለት በሙሉ ኮንፊደንስ በጣም ነው የደነገጠችው። ወይዘሮ ማርታ እንግዲህ ፊቱን ከንፈሯን እየነከሰች ነበረ። አሁን የበለጠ እንትን እንድትል አድርጓታል። እኔ በጣም ነው የሳቅኩት ማለት ነው። እንግዲህ ዳጣ በጣም ነው የደነገጠችው፣ ግን የሆነ መልስ አታጣም እሷ። በነገራችን ላይ ዳጣ መልስ አታጣም፣ ግን ቢሆን በጣም ደንገጠችው። በተለይ በማርታ በጣም ነው እንትን ያለችው። ናታንም ደንግጧል። አሁን ናታን ጭራሽ መልሱ ነው የሚጠፋበት ከናታን። እንደውም ዳጣ ብልጥ ስለሆነች ነገሮችን ማስቀየስም ሆነ የሆነ ነገር ማድረግ ጎበዝ ናችና እንደዛ አይነት ነገር ላይ እንግዲህ የሆነ ሀሳብ እንደምታመጣ ግን የወይዘሮ ማርታ ኦሬዲ ያውቃለች። ግን መታቀም ምን ማድረግ አይቻልም። በቃ ፍቅር ነው። እዚህ ጋር እንግዲህ እሷ ያለችው ደረጀን ጀምረው ከሆነ መቆም አለባቸው። ምክንያቱም አብጌል በጣም ስለምትወደው ናታንን እዚህ ጋር እነሱን እያየች ምንም መቋቋም አትችልም ነው ያለችው። ደረጀ ደግሞ አረ ምንም ይፈጠራል ብለሽ አታስቢ፣ አንቺ ስላሰብሽ ነው እንጂ ምንም ነገር አይኖርም ነው ያላት። እሷ ግን ያው ስላየችም በዛ ላይ አንዳንድ ነገሮችን የትኩረት አድርጋ ስለተከታተለች ብዙ ነገሮች አሁን ታራርታቸዋለች ማለት ነው። ፍቅር ውስጥ እንደገቡ እነሱ የሰማይ ከዋክብትን እየቆጠሩ ፍቅራቸው እንደሚቀጩ ብታይ ማጭራሽ ምን እንደምትሆን
በነገራችን ላይ ማለት ነው እኔ ናታና ዳጣ ፍቅር እንትናቸው አንድ ላይ ሆነው ማለት በፍቅር እንደዚህ እንትን ሲያሉ እኔ በጣም ነው ደስ የሚለኝ ማለት ነው። ምክንያቱም አላቅም እንዴት እንደምላችሁ በቃ የእውነት ታሪክ ነው የሚመስለኝ ማለት ነው። ድራማ ራሱ መሆኑን ረሳዋለሁኝ። እንግዲህ ደረጀም ያው እንትን ለማለት እየሞከረ ነው፣ ግን ናታን ምንም እንዳልተፈጠረ ነግሮታል። ያው ዙሪያ አባትነቱን ጠይቋል። ከዚህ በላይ ምንም መሄድ አይችልም። ወይዘሮ ማርታም እንግዲህ የመጀመሪያ ለልጇ ለማድረግ ብዙ ጥራ ነበረ፣ አልተሳካም። ግን ደግሞ ያሱ እንኳን ካልተሳካ አሁን ላይ በቃ እነሱ ማለያየት ታውቃላችሁ። አንደኛ እነሱ ከተለያዩ ምናልባት ፍቅራቸውም ሊራረቅ ይችላል። በመካከል አቢጌል የመግባት ቻንስ አላት ብላ ስለምታስብ ነበረ፣ ግን አይሳካም ብዬ አስባለሁኝ። እንግዲህ ወይ ካልሆነ ነገሩ ከቤት ይውጡልኝ ነው ልትል የምትችለው ማርታ። ምክንያቱም አቢጌል እዚህ ጋር ያው ተቃጥላ ስለምትሞት። ሌላው እንግዲህ አቢጌል ያው እንደምታውቁት ነገሮችን ታንዳንድ እያቆሳቆሰች ነው። እንግዲህ ባለፈው ያው ካሜራ ደብቃ በጣም ደንግጠን ነበር ሁላችንም፣ ምን ሊፈጠር ነው ብለን ማለት ነው። ምክንያቱም የደበቀችው ሪካርደር ካሜራ ሪካርደሩን አውጥታ ስለነበር በጣም ነበር የደነገጥ ነው። ግን ያው አጋጣሚ ሆኖ የተወሰነ ብቻ እንትን ያለላት እንጂ ከዚህ በላይ መሄድ አልቻለም። ዋናውን ጉዳይ አላገኘችውም። እሷ የምትጠራጠርበትን እንግዲህ ደረጀ ያሁን ያረገዘች የልጁ አባት ይሆናል ብላ ያሰበችው ግን ተሱ ወጥቷል ማለት በቃ ዲናለች ማለት ነው። እና ሀሳቧን እንግዲህ ወደ ናታን አድርገዋለች ማለት ነው። የሰላም ነው የልጇን አባት እንግዲህ አሁን በእርግጠኝነት ወደ ናታን ሆኗል። እንግዲህ ለእናቷም ስትነግራት ነበረ ለልጆችና ለትዳሬና ለልጆች ተጠንቀቂልኝ እያላት ነበረ። ሰላምን እኮ ብላ ለእናቷ ነግራታለች። ከዛም ደግሞ ስለ ዳጣ ስለ ሰላም ያባቷ ሰላም ልጅ አባት ናታን እኮ ነው ማየ ብላ ነግራታለች። እንግዲህ ወይዘሮ ማርታም እንግዲህ በታጠገቧ ነው በያዘችው ነገር ያባረረቻት። ግን አቢጌላ እንዲያፍታፈቅ ብትልም በኋላው ደግሞ ማየ ወድሻለሁ አፈቅርሻለሁ እና እናትሽ እኮ ላትወጂ ነው ምን አሰበሽ ነው እያለች ነበር ማለት ነው። እና ውድ ቤተሰቦቼ ይመስል ነበረ እንግዲህ አርጁ ደግሞ እሞታለሁ፣ እሰቀላለሁኝ፣ እደፋለሁ፣ ዘቀዘቃለሁ እያለ ነው አቢጌል ፍቅር ማለት ነው። ይህንን የአርቲፊሻል ፀጉሩን ሰክቶ ህንዲ ነኝ እያለ ነው። እና ቤተሰቦቻችን እንግዲህ በጣም ደስ የሚል ነበር። በነገራችን ላይ ያሳቀኝ ፓርት ማለት ነው ናታን ኮቱን አውጥቶ ኮቱን እንትን አድርጎ ይዞ ነው ክላሱ ሲገባ የፍቅር ሙዚቃ የዘፈነው ነገርስ እሱ ፓርት የምር በጣም ነው ዘና ያደረገኝ። እንግዲህ እሱን ሙዚቃውን ጨፍሮ አልጋው ላይ እንጤጥ እያለ እንትኑ ሳይጨርስ ነው እንግዲህ ወይዘሮ ማርታ የመጣችበትና እሱ በፍቅር ልቡ ቀልጧል። እነሱ ደግሞ እዚህ ሌላ ያናዙታል። አራው መስሚያቸው ጥጥ ነው። ናታንም ሆነ ዳጣ አሁን ምንም አይሰሙ እንዴ። እና በፊት እንኳን ዳጣ አሁን በቃ እንዴ ምናምን ብላ መንጠቅ ብላ ትሄድ ነበረ ማለት የሆነ ነገር በቃ ላለመሸነፍ ብዙ ነገር ትሞክር ነበር። አሁን ግን እሷ ራሷ ተሸንፋለች በፍቅር ማለት ነው ጋይስ። እና እንግዲህ ታኝታም እያስታወሰች ነበረ በቃ በፍቅር ሂዳ ነበር ማለት ነው። እና በጣም ደስ የሚል ጊዜ እያሳለፉ ነው ቤተሰቦቻችን። እንግዲህ ሰላምም ቸካፓን ጨርሳ እንግዲህ ወደ 8 ወሯ ላይ ነው ያለችው። እንግዲህ በቅርቡ ትወልዳለች። የዛን ጊዜ እንግዲህ አቢጌል ልጁን ዲኤንኤ ማስመርመሩ አይቀርም። መጀመሪያ እንግዲህ ከናታን ጋር የምታስመረምረው፣ በሁለተኛ ደረጃ ከጋሽ ደረጀ ጋር ታስመረምረዋለች ማለት ነው። የዛን ሰዓት እንግዲህ ሪዛልቱን ታውቃለች ማለት ነው። ውድ ቤተሰቦች እንግዲህ እስካሁን አብራችሁ ስለነበራችሁ አመሰግናለሁ። ላይክ ሰብስክራይብ ማድረግ አብራችሁ ይሁኑ። ሁሌም ወዳችሁ ፈቅዳችሁ ስለምትከታተሉ አመሰግናለሁ። መልካም ጊዜ ብያላችሁበት። ባይ ባይ። ወዳችኋለሁ። ላይክ የረሳችሁ ላይክ ሰብስክራይብ ሳታደርጉ የምትከታተሉ ደግሞ ሰብስክራይብ አድርጋችሁ የደወል ምልክቷን በማጥቆር አዳዲስ ቪዲዮዎችን ስንለቅ ለእናንተ እንዲደርስ ይረዳል። መልካም ጊዜ